ሰላም ስራ ፈላጊ ኢትዮጵያውያንን ኢራቅን ጨምሮ ኦማንና እንግሊዝ መላክ ሊጀምር መሆኑን መንግስት አስታውቋል። ከዚህ ጎን ለጎን በ400 የስራ አገናኝ ኤጀንሲዎች ላይ ህጋዊና አስተዳደራዊ እርምጃ መወሰዱን ሰምተናል። በሌላ በኩል ደግሞ የውጭ ምንዛሪ የተለያየ መልክ እያሳየ እንደሚገኝ ያገኘነው መረጃ ያመለክታል። በባንኮች የውጭ ምንዛሪ ጭማሪ ሲያሳይ፣ በጥቁር ገበያ ደግሞ ቅናሽ ማሳየቱን አውቀናል። እነዚህ የሰዓቱ ዋና ዋና ዜናዎች ሲሆኑ አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ስራ ፈላጊ ኢትዮጵያውያንን ኢራቅን ጨምሮ ኦማንና እንግሊዝ መላክ ሊጀመር መሆኑን መንግስት አስታውቋል። ከዚህ ጎን ለጎን በ400 የስራ አገናኝ ኤጀንሲዎች ላይ ህጋዊና አስተዳደራዊ እርምጃ መወሰዱን ሰምተናል። ኢትዮጵያውያንን ወደ ውጭ ሀገር ለመላክ ከመንግስታት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ ሀገሮች ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር ነው ያስታወቀው። ሚኒስቴሩ ይህንን ያስታወቀው የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ የስራና ክህሎት ሚኒስቴርን የ6 ወራት እቅድ አፈጻጸም ሪፖርቱን ሲገመግም ነው። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በሪፖርታቸው ስራ ፈላጊ ኢትዮጵያውያንን ወደ ኢራቅ፣ ኦማንና እንግሊዝ ለመላክ ከሀገሮቹ ጋር ስምምነት ለማድረግ እየሰሩ መሆናቸውን ገልጸው በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ ወደ ስራ ይገባል ብለዋል። በበጀት ዓመቱ 8 ወራት በሀገር ውስጥ 2.8 በውጭ ሀገር የስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 444,000 እንዲሁም ደግሞ በርቀት ለ20,000 ዜጎች የስራ ዕድል መፈጠሩን አስረድተዋል። የውጭ ሀገር የስራ ዕድሉ የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬትስ እንደነበር በአዳዲስ መዳረሻዎችን በተለይም ጣሊያን፣ ኩዌትና ባህሬንን ጨምሮ 4 ሀገሮች መጨመራቸውን ሚኒስትሯ ተናግረዋል። ቋሚ ኮሚቴው አዳዲስ የስራ ዕድሎች በሀገር ውስጥና በውጭ ሀገሮች ሲፈጠሩ ብዝሃነትንና ፍትሃዊነትን ማዕከል በማድረግ እንዲሰራ፣ በተጨማሪም ብልሹ አሰራሮች እንዲከስሙ የሚያስችል የአሰራር ስርዓት መዘርጋቱን ጠይቋል። ለውጭ ሀገር የስራ ስምሪት ውጤታማነት ለህግና ስርዓት ተገዢ የሆኑና የዜጎችን መብት አክብረው የሚሰሩ ፌዴሬሽኖች፣ ማህበራትና ኤጀንሲዎች ከመርህ ባፈነገጠ ድርጊት በመሰማራት ዜጎችን በማጭበርበር በህገወጥ መንገድ ወደ ውጭ በመላክ እስከ ህልፈተ ህይወት የሚደርሱ አደጋዎች እያደረሱ ነው በማለት ሐሳቡን አቅርበዋል። ቋሚ ኮሚቴው አክሎም እነዚህ ተቋማት ህጋዊ ግዴታቸውን አውቀው እንዲሰሩ ለማድረግና አጥፊዎችን በህግ ተጠያቂ ለማድረግ ምን እየተሰራ ነው ሲልም ጥያቄውን አቅርበዋል። አንዳንድ ኤጀንሲዎች በተቋሙ ደብዳቤ በመታገዝ ዜጎች የሁለትዮሽ ስምምነት ወዳልተፈቀደባቸው አገሮች እንደሚልኩ ቅሬታ እንደቀረበለት የገለጸው ቋሚ ኮሚቴው ይህንን ለማስቀረት ምን ተሰራ ሲልም ጥያቄውን አቅርበዋል። የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ በሰጡት ማብራሪያ በኤጀንሲ በሰራተኞችና በመንግስት በኩል ለትግበራ አስቸጋሪ የነበሩ ጉዳዮችን በ2017 ዓ.ም የጸደቀው የውጭ ሀገር ስራ ስምሪት አዋጅ ከወጣ ወዲህ መመሪያዎችና ደንቦች ተዘጋጅተውለት ለአሰራር ምቹ ሁኔታ እየተፈጠረ ነው ብለዋል። ወደ ውጭ ሰራተኞችን በመላክ የተሰማሩ አጠቃላይ 1200 ኤጀንሲዎች መኖራቸውን የገለጹት ሚኒስትር ዴኤታው በአመዛኙ በቤት ሰራተኝነት የሚሰማሩ ኢትዮጵያውያንን የሁለትዮሽ ስምምነት ወደ ተፈረሙባቸው አገሮች የሚልኩ መሆናቸውን ገልጸዋል። ከተመዘገቡት ኤጀንሲዎች ውስጥ በበጀት ዓመቱ 8 ወራት በተደጋጋሚ ጥፋት ሲፈጽሙ በተገኙ 400 ኤጀንሲዎች ላይ እግድና ቅጣት ተጥሎባቸው እንደነበርም ተናግረዋል። በኤጀንሲዎች ላይ አስተዳደራዊ ቅጣት፣ ጊዜያዊ እግድና የወንጀል ተጠያቂነት ጭምር እንደነበርም ነው የተናገሩት። የተቋሙን ደብዳቤ በመጠቀም ዜጎች ወደ ውጭ ይወጣሉ ተብሎ በቋሚ ኮሚቴው ለቀረበው ጥያቄ ምላሽ ሲሰጡም የተቋሙን ህጋዊ ደብዳቤ ሳይሆን በህገወጥ መንገድ በሐሰተኛ ማስረጃ በተሰማሩ አካላት የሚሰራ እንደሆነ ተናግረዋል። በተመሳሳይ ህጋዊ ፈቃድን ሽፋን በማድረግ የብቃት ማረጋገጫና የኤጀንሲው ፈቃድ ሳይኖራቸው የአስጎብኝነትና የጉዞ ፈቃድ ወይም የንግድ ፈቃድ ተጠቅመው ሰዎችን የሚያዘዋውሩ መኖራቸውን ተናግረዋል። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል በኢትዮጵያ የሆቴልና ቱሪዝም ኢንዱስትሪ ውስጥ በዘርፉ የሰለጠነውን የሰው ኃይል ያለበትን ክፍተትና የሚያስፈልገውን የሰለጠነ ባለሙያ መገምገሙን አቅርበዋል። በተደረገው ግምገማ ከዓመት በፊት በቱሪዝምና ሆቴል ኢንዱስትሪ ሰልጥኖ በዘርፉ ውስጥ የተሰማራው 33 በመቶ ብቻ እንደሆነ፣ ነገር ግን አሁን የሰለጠነው የሰው ኃይል 47 በመቶ መድረሱን ገልጸው ክፍተቱን ለመሙላት በልምድ እየሰሩ ላሉ ሰዎች እውቅና ለመስጠት እየተሰራ ነው ብለዋል። ሚኒስትሯ በማብራሪያቸው አዳዲስ የፈጠራ ሐሳብ ላላቸው ወጣቶች የፋይናንስ አቅርቦትን ለማመቻቸት ከባንኮች ጋር እየተሰራ መሆኑን ገልጸው በ8 ወራት ለቴክኒክና ሙያ ዘርፍ 76 ቢሊዮን ብር መቅረቡን ተናግረዋል። በሌላ በኩል ደግሞ የውጭ ምንዛሪ የተለያየ መልክ እያሳየ እንደሚገኝ ያገኘነው መረጃ ያመለክታል። በባንክ
ባንኮች የውጭ ምንዛሪ ጭማሪ ሲያሳይ በጥቁር ገበያ ደግሞ ቅናሽ ማሳየቱን አውቀናል። የባንኮች ውጭ ምንዛሪ ፍላጎት በከፍተኛ ደረጃ ቢጨምርም የብር የመግዛት አቅም በ2 ሳምንት ውስጥ በ1 በመቶ መዳከሙ ታውቋል። የኢትዮጵያ ብሔራዊ ባንክ ባከናወነው 21ኛው ዙር የውጭ ምንዛሪ ጨረታ የአሜሪካ ዶላር አማካይ የማሸነፊያ ዋጋ ካለፈው ጋር ሲነጻጸር 1 በመቶ ገደማ ጭማሪ ማሳየቱ ታውቋል። ባንኩ ባወጣው መረጃ መሰረት አማካይ የምንዛሪ ተመን 157 ብር ከ46 ሳንቲም የደረሰ ሲሆን ይህም ከ2 ሳምንት በፊት ከነበረው 155 ብር ከ94 ሳንቲም ጋር ሲነጻጸር የ1 ብር ከ52 ሳንቲም ጭማሪ እንዳለው ታውቋል። በተመሳሳይ ሁኔታ በባንኮች በኩል የቀረበው የዶላር ፍላጎት በከፍተኛ ሁኔታ ያደገ ሲሆን ባለፈው ጨረታ የነበረው የ177.1 ሚሊዮን ዶላር ፍላጎት ወደ 241.5 ሚሊዮን ዶላር ከፍ ማለቱ ታውቋል። ይህም በአንድ ጨረታ ውስጥ የ36.3 በመቶ የፍላጎት ጭማሪ መመዝገቡን የሚያሳይ ሆኗል። በጨረታው ላይ የተሳተፉ ባንኮች ቁጥርም ከ20 ወደ 30 በማደግ የ50 በመቶ እድገት ማሳየቱን አውቀናል። በጨረታው የቀረበው ከፍተኛ ዋጋም ከ156 ብር ወደ 158 ከ50 ሳንቲም ከፍ በማለት የ1.5 በመቶ ጭማሪ ማስመዝገቡን ያወቅነው። ብሔራዊ ባንክ ለገበያ የቀረበው የገንዘብ መጠን በሁለቱም ጨረታዎች 70 ሚሊዮን ዶላር ሆኖ ቢቀጥልም በባንኮች በኩል የቀረበው የፍላጎት መጠን ግን ባንኩ ካቀረበው አቅርቦት በ245 በመቶ ብልጫ እንዳለው ታውቋል። በከፍተኛ ፉክክር ውስጥ ካለፉት 30 ባንኮች መካከል 9 ባንኮች ብቻ አሸናፊ መሆን የቻሉ ሲሆን ዝቅተኛው የማሸነፊያ ዋጋ ሆኖ የቀረበው ከ155 ብር ከ88 ሳንቲም ወደ 157 ብር ከ01 ሳንቲም ማደጉ ታውቋል። በጥቁር ገበያ ደግሞ የውጭ ምንዛሪ መጠነኛ ቅናሽ እያሳየ መሆኑን ለማወቅ ችለናል። ለምንዛሪው መቀነስ ከመካከለኛው ምስራቅ ጦርነት ጋር በተያያዘ በዓለም አቀፍ ደረጃ የተፈጠረው የግብይት መቀዛቀዝ አንደኛው ምክንያት እንደሆነ ተገልጿል። በዚህ መሰረት በጥቁር ገበያ 1 ዶላር 188 ብር ከ08 ሳንቲም ሆኖ በጥቁር ገበያ መመንዘሩን አውቀናል። ዩሮ 216 ብር ከ41 ሳንቲም፣ የካናዳ ዶላር 137 ብር ከ30 ሳንቲም መመንዘሩን ለማወቅ ችለናል። የእንግሊዝ ፓውንድ 250 ብር ከ89 ሳንቲም ሲመነዘር የኩዌት ዲናር ደግሞ 613 ብር ከ32 ሳንቲም በጥቁር ገበያ መመንዘሩን ያገኘነው መረጃ ያሳያል። በተመሳሳይ ብሔራዊ ባንክ በጥቁር ገበያ ዙሪያ ጠንካራ ቁጥጥር እያደረገ መሆኑ ታውቋል። በተለይም ከንግድ ስርዓት ጋር በተያያዘ ከባንኮች በሚገኝ ምንዛሪ የሚደረግ ግብይት ላይ ቁጥጥሩን ማጥበቁ አንደኛው ማሳያ ሆኗል።